ሰበር ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አስቸኳይና አስደንጋጭ መግለጫ አሁን ሰጥተዋል። የፕሬዝዳንቱ መግለጫ እጅግ አሳሳቢና የመካከለኛውን ምስራቅ አሁንም ወደ ጦርነት የሚወስደው ይመስላል። ፕሬዝዳንቱ አሁን ሲቹዌሽን ሩም ውስጥ እንዳሉ በመግለጽ እጅግ ወሳኝ መልእክት ለኢራን አስተላልፈዋል። በዝርዝር ወደ እናንተ አደርሳለሁ። በሌላ በኩል ከሀገራችን ትግራይ ክልል እጅግ ከባድና አደገኛ መረጃዎች እየተሰሙ ነው። ከ30 ሺህ በላይ ወጣቶች ለአዲሱ ጦርነት እንደታፈሱ ዛሬ ተሰምተዋል። ትግራይ አሁን እንደ ኤርትራ ከኢትዮጵያ ተገንጥላ ሀገር መሆን ያለባት ጊዜ አሁን ነው የሚሉ ጄኔራሎችም ዛሬ ወደ ሚዲያዎች ብቅ ብለው የራሳቸውን ውሳኔና ሀሳብ እያጋሩ ውለዋል። ሁሉንም በዝርዝር ወደ እናንተ የማደርሳቸው ይሆናል። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ አሁን የተሰሙ አጫጭር ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህንን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን ዜናዎቹን በዝርዝር ወደ እናንተ አደርሳለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን የኒውክሌር ጉዳይና በሆርሙዝ የባህር ወሽመጥ ቀውስ ላይ የመጨረሻ ውሳኔ ለማሳለፍ በዋይት ሀውስ ወደሚገኘው ከፍተኛ ጥበቃና የውሳኔ መስጫ ክፍል ማምራታቸውን አስታወቁ። ይህ እርምጃ የተወሰደው አሜሪካና ኢራን የተኩስ አቁሙን ለማራዘምና የተዘጋውን የባህር መተላለፊያ ዳግም ለመክፈት የሚያስችል የመግባቢያ ሰነድ ላይ ለመድረስ እጅግ መቃረባቸው በተነገረበት ወሳኝና አሳሳቢ ወቅት ላይ ነው። ትናንት ዋይት ሀውስ የሁለቱ ሀገራት ተደራዳሪዎች በመግባቢያ ሰነዱ ላይ ከስምምነት መድረሳቸውን ቢገልጽም ፕሬዝዳንት ዶናልድ ጄ ትራምፕ ግን አሁንም የመጨረሻውን ማረጋገጫ መስጠት እንደሚጠበቅባቸው አስታውቋል። ይሁንና ይህ የአሜሪካ መንግስት መግለጫ ከሌሎች ወገኖች ተቃርኖ ገጥሞታል። ሚዛናዊነትን ለሚሻው ለዚህ ጉዳይ ኢራን በበኩሏ የመጨረሻ ፍቃዷን አለመስጠቷን ስታስተባብል፣ የእስራኤል የደህንነት ምንጮችም የኢራኑ ጠቅላይ መሪ አያቶላ ሞጅተባ ኻሜኒ በሰነዱ ላይ እስካሁን ፊርማቸውን አላኖሩም የሚል ጠንካራ እምነት አላቸው። ይህ ሁኔታ የድርድሩን ውስብስብነትና አለመተማመን በግልጽ ያሳያል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት አቋማቸውን በግልጽ አስቀምጠዋል። ኢራን የኒውክሌር ጦር መሳሪያም ሆነ ቦምብ ፈጽሞ እንዳይኖራት መስማማት አለባት። የሆርሙዝ የባህር ወሽመጥ ያለምንም ክፍያና ገደብ ወዲያውኑ ለሁሉም አቅጣጫ የንግድ መርከቦች ክፍት መሆን አለበት በማለት የመግባቢያ ሰነዱን መሰረታዊ ነጥቦች አረጋግጠዋል። አክለውም አሜሪካ ታላላቅ በተባሉ መርከቦቿ አማካኝነት በርካታ የባህር ላይ ፈንጂዎችን ማምከኗን ጠቅሰው ኢራንም አነስተኛ ቁጥር ያላቸውን ቀሪ ፈንጂዎች በአፋጣኝ የማጽዳት ግዴታ እንዳለባት አስገንዝበዋል። በዚሁ መግለጫቸው ላይ ክሪቲካል የሆኑና ጥያቄ የሚያስነሳው ጉዳይ ፕሬዝደንቱ ከዚህ ቀደም የጣሉት ጥብቅ የባህር ላይ እገዳ አሁን እንደሚነሳና በመስመሩ ላይ የተያዙ መርከቦች ወደ ቤታቸው መመለስ መጀመር እንደሚችሉ መናገራቸው ነው። እንደ ስምምነቱ ረቂቅ ከሆነ እገዳው መነሳት የነበረበት የመግባቢያ ሰነዱ ከተፈረመ በኋላ ነበር። ይህ የፕሬዝደንቱ አባባል ኢራን አስቀድሞ እገዳ እንዲነሳ ያቀረበችውን ጥያቄ በስውር መቀበላቸውን የሚያሳይ ነው ወይስ የቃላት አጠቃቀም ግድፈት የሚለው ጉዳይ ግልጽ አይደለም። የመግባቢያ ሰነዱ የተኩስ አቁሙን ለ30 ቀናት በማራዘም በኢራን ከፍተኛ የበለጸገ ዩራኒየም ክምችት ላይ ተጨማሪ ድርድር ለማድረግ የሚያስችል ቢሆንም ትራምፕ ግን ይህ የኒውክሌር ክምችት ከአሜሪካ ከኢራንና ከተባበሩት መንግስታት የኒውክሌር ኤጀንሲ ጋር በመቀናጀት ሙሉ በሙሉ እንዲወገድ እንደሚደረግ አጥብቀው ተናግረዋል። ቴሄራን ግን ይህንን የትራምፕን ጠንካራ ቅድመ ሁኔታ ለመቀበል ዝግጁ መሆኗን የሚያሳይ ምንም አይነት ፍንጭ እስካሁን አላሳየችም። ተጨማሪ መግለጫ እስኪሰጥ ድረስ ምንም አይነት የገንዘብ ልውውጥ አይኖርም ያሉት ትራምፕ ኢራን ከስምምነቱ በኋላ ልታገኝ የታሰበውን የማዕቀብ መነሳትና የገንዘብ እፎይታ በአሁኑ ሰዓት እንደማይለቀቅ
አጽንኦት ሰጥተዋል። ሌሎች ብዙም ክብደት የሌላቸው ጉዳዮች ላይ ስምምነት ተደርጓል። አሁን የመጨረሻ ውሳኔ ለማሳለፍ በውሳኔ መስጫ ክፍሉ ስብሰባ እቀመጣለሁ በማለት መልእክታቸውን ያጠቃለሉት ትራምፕ ዓለም በጉጉትና በስጋት ለሚጠብቀው የሆርሙዝና የኢራን ቀውስ የመጨረሻ እልባት ለመስጠት ወሳኙን እርምጃ ጀምረዋል። ተንታኞች አሁን የሚጠብቁት ይህ የመጨረሻ ውሳኔ አዲስ የሰላም ምዕራፍ ይከፍታል ወይስ የተራዘመ የፖለቲካ ቁማር ይሆናል የሚለው ነው። ወደ ሀገር ውስጥ ሰበር ዜና ስንመለስ በትግራይ 30 ሺህ ወጣቶች በግዳጅ ታፍሰዋል ተባለ። በትግራይ ክልል በተለያዩ አካባቢዎች ወጣቶችን በግዴታ ወደ ውትድርና የማስገባት ዘመቻ እየተካሄደ መሆኑን የሚጠቁሙ ሪፖርቶች መውጣታቸውን ተከትሎ ነዋሪዎች፣ ተቃዋሚ የፖለቲካ ድርጅቶችና የሰብአዊ መብት ተሟጋቾች በክልሉ ውስጥ ከፍተኛ ፍርሃትና ውጥረት ነግሰዋል። ዛሬ በወጣ መረጃ በአንድ ወር ጊዜ ውስጥ ከ30 ሺህ በላይ የክልሉ ወጣቶች ታፍሰው ወደ ወታደራዊ ማሰልጠኛ መወሰዳቸው ተሰምተዋል። ለደህንነታችን ሲባል ስማችን አይጠቀስ ያሉ የክልሉ ምንጮች ይፋ ባደረጉት መረጃ መሰረት ይህንን የኃይል እርምጃ በመቃወምና ከአፈሳው ለማምለጥ የሞከሩ በመቶዎች የሚቆጠሩ ወጣቶች በቁጥጥር ስር የዋሉ ሲሆን ከ10 በላይ የሚሆኑት ደግሞ በጸጥታ ኃይሎች በተተኮሰ ጥይት ለህልፈትና ለከባድ የአካል ጉዳት መዳረጋቸውን አረጋግጠዋል። ድርጊቱን በቅርበት የሚከታተሉ ወገኖች እንደገለጹት ይህ አይነቱ ሰውን አስገድዶ ወደ ውትድርና ማስገባትና ለህልፈት መዳረግ ዓለም አቀፍ የጦር ወንጀል ተብሎ ሊፈረጅ የሚችል እጅግ አደገኛ ተግባር ነው። ይህንን አሳሳቢ የግዳጅ ምልመላ አስመልክቶ አስተያየታቸውን የሰጡት የትግራይ ምሁራንና የማህበራዊ ሚዲያ ተጽዕኖ ፈጣሪ ሸዊት ውዳሴ እንደገለጹት ህወሓት የትግራይን ወጣቶች በማስፈራራትና በማስገደድ ወደ ታጠቀው ወታደራዊ ኃይል እያስገባው ሲሆን ይህ ድርጊት ከፍተኛ የሆነ የሰብአዊ መብት ረገጣ ከመሆኑ በላይ የአንድን ሙሉ ትውልድ መጻኢ ዕድልና የወደፊት ተስፋ በቀጥታ አደጋ ላይ የሚጥል ጥቃት ነው። በሌላ በኩል ትግራይን ከኢትዮጵያ ለመገንጠል ጊዜው አሁን ነው ሲሉ ሜጀር ጀነራል ክንፈ ዳኛቸው ተናገሩ። ትግራይ ከኢትዮጵያ የምትገነጠልበትና ሀገርነቷን የምታውጅበት ጊዜው አሁን ነው ሲሉ ጀነራሉ ዛሬ ተደመጡ። ከዓመታት በፊት በሜቴክ ተቋም ውስጥ በቢሊዮን የሚቆጠር ገንዘብ በመዝረፍ ታስረው የነበሩትና በሸዋ ስንዴ የማትለምን ሀገር ትግራይን እንፈጥራለን በሚለው ንግግራቸው የሚታወሱት ጀነራል ክንፈ ዳኛቸው ዛሬም ስለ ትግራይ ሀገር መሆን እያቀነቀኑ ተከስተዋል። ጊዜው አሁን ነው ብለዋል። ስለ ሻቢያም በሰፊው ተናግረዋል። ትግራይን ከኢትዮጵያ ገንጥለን ሀገር እናደርጋለን በሚለው አነጋጋሪ አቋማቸው የሚታወቁት ሜጀር ጀነራል ክንፈ ዳኛቸው ዛሬም የትግራይ ህዝብ የኤርትራን ፈለግ መከተል አለበት ብለው ብቅ ብለዋል። ከእስር ተፈተው መቀሌ ከገቡ በኋላ የትግራይን መገንጠል አበክረው እያቀነቀኑ የሚገኙት ጀኔራሉ ጊዜው አሁን ነው ብለዋል። ትግራይ ከኢትዮጵያ ጋር ለመቀጠል የምትችልበት ጊዜ አብቅቷል ያሉት ጀኔራሉ ህወሓት መራሹን የመመከት ትግል ሀገር ለማዋለድ መጠቀም አለብን ሲሉ ተደምጠዋል። ከዚህ ቀደም የትግራይን ሀገር የመሆን አቋማቸውን ለማንጸባረቅ ኢትዮጵያዊነት በሽታ ነው ያሉት ጀኔራሉ ዛሬ ደግሞ የመወሰኛ ጊዜው አሁን ነው ማለታቸው እያነጋገረ ነው። ጀነራሉ መወሰኛው ጊዜ አሁን ነው ያሉት ህወሓት የትግራይን ራስን በራስ የመወሰን መብት ለማስከበር ትግል ላይ ነኝ በሚልበት ወቅት ነው። የኤርትራን ነፃ ሀገር መሆን ለትግራይ ምሳሌ መሆን እንዳለበትም ሲናገሩ ተደምጠዋል። ሻቢያ ደርግን ታግሎ የኤርትራን ህዝብ ነፃ አውጥቷል ሲሉ የሚቀጥሉት ጀነራሉ አሁንም በደብረ ጽዮን ገብረ ሚካኤል የሚመራው ቡድን የትግራይን ሀገርነት ማረጋገጥ አለበት በሚል ይመክራሉ። የኤርትራን ነፃነት ወይስ ባርነት የሚለውን ህዝበ ውሳኔ የሻቢያ ትግል ውጤት መሆኑን ገልጸው ትግራይም በተመሳሳይ መንገድ ራሷን ነፃ ለማውጣት መወሰን አለባት የሚል ጥሪ አቅርበዋል። ትግራይ ከዚህ በኋላ የኢትዮጵያ ፌዴሬሽን አካል ሆና መቀጠል የለባትም የሚል አቋም እንዳላቸው ተናግረዋል። በአሁኑ ወቅት ትግራይ ከኢትዮጵያ ጋር የሚያገናኛት ነገር የለም በማለት ሀገርነትን ለማወጅ ማቅማማት አያስፈልግም ብለዋል። የሜጀር ጀነራል ክንፈ የትግራይ ሀገርነት ይታወጅ ውትወታ በብዙዎች ዘንድ አነጋጋሪም አሳዛኝም
አጋጣሚ ተደርጎ እየተወሰደ ነው። የትግራይ ህዝብ በኢትዮጵያ ሀገር መንግስት ግንባታ ግንባር ቀደም ሚና የተጫወተ ህዝብ መሆኑን በመካድ የመገንጠል አቋም ባላቸው አካል እጅ መውደቁ ብዙዎችን እያስቆጨ ነው። የመገንጠል አጀንዳ የሚያቀነቅኑ አካላትን በመቃወም በርካታ የትግራይ ወጣቶችና በህወሓት ውስጥ ያለፉ ፖለቲከኞችና ጄኔራሎች ጭምር መኖራቸው ይታወቃል። ይሁን እንጂ እነዚህ አካላት አሁን ላይ በትግራይ ጉዳይ ላይ ለመወሰን ተጨባጭ አቅም እንደሌላቸው የሚገለጽ ሲሆን አብዛኞቹም ሸሽተው አዲስ አበባ ከትመዋል። ውድ ተመልካቾቻችን የሰዓቱን የተመረጡ አጫጭር ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።